ሰላም እንዴት ናችሁ? ውድና የተከበራችሁ የቲቲ ዩቲዩብ ቻናል ተከታዮች እንዴት ናችሁልኝ? ይመስገነው እኔ በጣም ደህና ነኝ። ዛሬ ደግሞ ይዤላችሁ የመጣሁት ይህን የመሰለ ቆንጆ የሚያስጎመጅ እጅግ በጣም የሚጣፍጥ የቺኬን 65 ብሪያኒ እንዴት እንደሚዘጋጅ በቤታችን ውስጥ እናያለን። ብዙ ጊዜ ሬስቶራንት ላይ ነው የሚዘጋጀው እና በጣም ነው የሚጣፍጠው። በጣም ብዙዎች በፍቅር የሚወዱት ጣዕሙ ደግሞ እስከዛሬ አዘጋጅታችሁ ከምታውቁት የሩዝ አሰራር አይነት በጣም ለየት ያለ የሚጣፍጥ ቆንጆ ቴስት ነው ያለው። በጣም ጠግባችሁ ሁሉም መብላት የማታቆሙ አይነት ቴስት ነው እና እንዴት እንደሚዘጋጅ አሳያችኋለሁ። ይህንን ሩዝ በጣም ለምትወዱት ሰው አዘጋጁ። እንዲሁም ለቤተሰቦቻችሁ አዘጋጅታችሁ ተቋደሱ። እንቴን ነው የምላችሁ። እንግዳ እንኳን ቢኖርባችሁ ይህንን ሩዝ አቅርባችሁ በፍጹም አታፍሩም። በኩራት ነው የምታስተናግዱት እና የምርቃት አይነት ነው የምታገኙት ማለት ነው። ምክንያቱም በጣም ቆንጆ ነው። እስከዛሬ ከሰራችሁት የሩዝ አይነት ውስጥ በጣም ለየት ያለ ነው ማለት ነው። እስከዛሬ ካዘጋጃችሁት የሩዝ አሰራር ውስጥ በጣም ለየት ያለ ቴስት ያለው የሚወደድ የሩዝ አሰራር ነው። እሺ ወደ አሰራሩ እንሂድ። ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወደ አዘገጃጀቱ እንሂድ። እስከ መጨረሻው ተከታተሉኝ። ወደ አሰራሩ ስንሄድ በመጀመሪያ እንግዲህ ቺኬን 65 እናዘጋጃለን ማለት ነው። ያ ማለት ዶሮአችንን በመጀመሪያ የዶሮ ስጋ እንደዚህ ጽድት አድርገን አጥበን በትናንሹ እንደዚህ ከከተፍን በኋላ የሚያስፈልገን 3 ሾርባ ማንኪያ ንሻ ወይም የበቆሎ ዱቄት፣ ከዛን 1 ሾርባ ማንኪያ ደግሞ የሩዝ ዱቄት እንጨምራለን። እንዲሁም 1 ሾርባ ማንኪያ ከሽመሪ ወይም ደግሞ የሚያቃጥል በርበሬ ማለት ነው 1 ሾርባ ማንኪያ እንጨምራለን። ከዛ ነጭ ሽንኩርትና ዝንጅብል የተፈጨ እንጨምራለን 2 ሾርባ ማንኪያ። ከዛን በመቀጠል ብላክ ፒፐር ወይም ቆንጆ በርበሬ 1 ሻይ ማንኪያ እንጨምራለን። እንዲሁም የምግብ ከለር እኔ በፈሳሹ ነው ያለኝ፣ እናንተ ፓውደሩን ካላችሁ ትጨምራላችሁ። ቀዩ ነው መሆን ያለበት ማለት ነው። ከዛን እሱን ከጨመርን በኋላ የሚያስፈልገን ጨው እንጨምራለን። መጠናችሁ ጨው ጣሙ ማለት ነው። ከዛን ዘይት እንጨምራለን። ከዛን በደንብ አድርገን እነዚህ እናዋህዳለን ማለት ነው። ልክ እንደዚህ እንደምታዩት በእጃችሁ በደንብ አድርጋችሁ መቀላቀል አለባችሁ ማለት ነው፣ ቴስቱ እንዲይዝልን። ከዛ እንደዚህ ከቀላቀልን በኋላ ለግማሽ ሰዓት ወይም ለ1 ሰዓት ሸፍነን እናስቀምጣለን ማለት ነው። ያን የምናደርገው ዶሮ የቅመማ ቅመሙን ጣዕም እንዲይዝልን ነው ማለት ነው። ከዛ ከግማሽ ሰዓት ወይ ከ1 ሰዓት በኋላ እዚህ ጋር እንደምትመለከቱት ትንሽ ዘይት ሞቅ እናደርግና እንደዚህ እንጠብሰዋለን ማለት ነው። በነገራችን ላይ እንደኔ ዘይት ማብዛት አይጠበቅባችሁም። ከፈለጋችሁ ዘይት ትንሽ መጥበሻ ላይ አድርጋችሁ በደረቁ መጥበስ ትችላላችሁ ማለት ነው። እኔ ግን ያው እንደዚህ ነው የጠበስኩት። ስለዚህ በዚህ መልኩ ልክ ከጠበስን በኋላ ልክ ከለሩ እንደዚህ ሲሆንልን ከሳት ላይ እናወርዳለን ማለት ነው። በጣም መጥቆር የለበትም፣ ከለሩን መቀየር የለበትም። እንደምትመለከቱት ልክ እንደዚህ ሲሆንልን ግማሽ ፐርሰንት ሲበስልልን ነው የምናወርደው። እንደምትመለከቱት በዚህ መልኩ ሁሉንም ጠብሼ ጨርሻለሁ ማለት ነው። ይህን ይመስላል። ከዛን ወደ ቀጣዩ ስራችን እንሄዳለን። ወደ ቀጣዩ ስራችን ስንሄድ እዚህ ጋር ትንሽ ዘይት እንጨምራለን ድስታችንን ከጣድን በኋላ። ከዛን እዚህ ጋር ከሞን 1 ሾርባ ማንኪያ ከሞን እዚህ ጋር እንደምትመለከቱት እንጨምራለን። ከዛን የሚያስፈልገን ሄል መጨመርም አለመጨመር ትችላላችሁ። ሄል ግድ አይደለም፣ እኔ ነኝ የጨመርኩት ስለፈለኩ ነው ቴስቱንና ሄል አለመጨመር ትችላላችሁ። ትንሽ ሞቅ ሞቅ እናደርግና ከዛን የሚያስፈልገን እዚህ ጋር እንደምትመለከቱት 2 ራስ ቀይ ሽንኩርት በቁመቱ በስሱ የተከተፈ እንጨምራለን። ከዛን እንደምትመለከቱት በዚህ መልኩ ትንሽ እንጠብሰዋለን ማለት ነው። የተወሰነ እናበስለዋለን በጣም ከለሩን እስኪቀይር ወይም ልክ ለብሪያኒ እንደምንሰራው በጣም እንዲጠቁር ወይም ከለሩ ቡኒ እስከሚሆን ድረስ አንጠብቅም ማለት ነው። የተወሰነ እንደዚህ ከጠበስን በኋላ እንደምታዩት እዚህ ጋር የካሪ ቅጠል ነው የጨመርኩት ማለት ነው። የካሪ ቅጠል ከጨመርን በኋላ አሁንም ትንሽ አንድ ላይ እንጠብሳለን ማለት ነው። ከዛን እዚህ ጋር እንግዲህ የሚያስፈልገን ቃሪያ 1 ራስ ቃሪያ እንጨምራለን። እንዲህ 4 ቦታ ሰንጠቅ አድርገን እንደዚህ እንደምታዩት በቁመቱ እንደዚህ እንቆራርጠውና 1 ቃሪያ እንጨምራለን። ከዛን አሁንም አንድ ላይ እንደዚህ እንቀላቅላለን። ለ2 ደቂቃ ወይ ለ3 ደቂቃ እንጠብሰዋለን አንድ ላይ ማለት ነው። እንደምትመለከቱት ልክ ከለሩ እንደዚህ ሲሆንልን ከዛን የሚያስፈልገን ቲማቲም ነው። እንደዚህ በትናንሹ ቲማቲምን ከትፍና እንጨምራለን። 1-4 ራስ የሚሆን ቲማቲም ጨምሬያለሁ። ያው እኔ ዛሬ ብዙ ነው ማዘጋጀው እንግዳ ስላለብኝ ነው ማለት ነው። ከዛን እንግዲህ እንደምትመለከቱት በዚህ መልኩ ቲማቲሙ ቆንጆ ነው ሲበስልልን እዚህ ጋር 1 የሾርባ ማንኪያ ነጭ ሽንኩርትና ዝንጅብል አሁንም እንጨምራለን ማለት ነው። ከዛን አንድ ላይ አሁንም እንደዚህ እንደምትመለከቱት እንጠብሰዋለን። ልክ እንደዚህ ቆንጆ ሆኖ ከጠበስ ነው በኋላ እሳታችሁን ግን በጣም ለስለስ ባለ ሳለ ሚዲየም በሆነ እሳት ላይ መሆን አለበት ማለት ነው ስታዘጋጁ። ከዛን የሚያስፈልገን እርጎ ወይም ዮገርት ነው። እዚህ ጋር እንደምትመለከቱት እኔ ብዙ ስለሆነ ማዘጋጀው 2ቱን የተጠቀምኩት፣ እናንተ አንዱን መጨመር ትችላላችሁ እርጎ ማለት ነው። ከዛን የምግብ ከለር ቅድም የተጠቀምኩትን ቀዩን አሁንም ጨመርኩኝ። ከዛን ትንሽ ጨው ጨመርኩኝ። ከዛን አንድ ላይ እንደዚህ አዋህደዋለሁ ማለት ነው እንደምትመለከቱት። ከዛን እዚህ ጋር እንግዲህ ሰመን ይሉታል በአረበኛ
የአረቦች የተነጠረ ቅቤ ነው ማለት። አንድ ላይ ካዋህድን በኋላ ቅድም የጠበስነውን ቺክን 65 እሱን እንጨምራለን። ከዛን እዚህ ጋር እንደምትመለከቱት በደንብ አድርገን እንቀላቅላለን ማለት ነው ከሶሱ ጋራ። ከዛን የሚያስፈልገን እዚህ ጋር የተጠበሰ ቀይ ሽንኩርት አለኝ፣ እሱን እንጨምራለን። 2 ራስ ቀይ ሽንኩርት ነው የጠበስኩት፣ ነገር ግን ከላይ በኋላ ስለምጠቀም ማለት ነው። ከዛን እዚህ ጋር ደግሞ ደቆ የተከተፈ የፐርስሊ ቅጠል ወይም በግዶንስ እንጨምራለን አድቀን ከትፈን ማለት ነው። ከዛን እንግዲህ እነዚህን ከጨመርን በኋላ በጣም ለስለስ ባለ እሳት ላይ ቆንጆ ሆኖ እንዲበስልልን እናደርጋለን። ምንም ነገር የምንጨምረው ነገር አይኖርም ማለት ነው። ከዛን ከጎን ደግሞ እዚህ ጋር ሩዝ እቀቅላለሁ። ውሃ ላይ ግማሽ ሎሚ እንዲሁም የሜንት ቅጠል ወይም የናና ቅጠልና ከሞን ሄል ጨምሬ ልክ ሲፈላልኝ ከዛን እዚህ ጋር ሩዙን ጨመርኩኝ ማለት ነው። እንደምታዩት ሩዙ ደግሞ እንደዚህ ቁመቱ ረዘም ሲልልኝ 75% ብቻ ነው ማበስለው። በጣም ሙክክ ብሎ መብሰል የለበትም ማለት ነው። ሩዙን ካጠለልኩኝ በኋላ እዚህ ጋር እንደምትመለከቱት ቺክን 65 ቆንጆ ነው በስሎልኛል። ግማሹን ከላዩ ላይ ያነሳና የቀረውን ከታች አደርጋለሁ ከድስቱ ስር መሆን ስላለበት። ከዛን ሩዝ ከላይ እናደርጋለን። ከዛን ፐርስሊ ወይም ደግሞ በግዶንስ አድቀን ከትፍና ከላይ እነሰንሳለን። ከዛን የጠበስነውን ቀይ ሽንኩርት ከላይ እናደርጋለን። የሚያቃጥል ቃሪያ እንደዚህ ከነቁመቱ ማለት ነው። ከዛን አሁንም የጠበስነውን ወይም ቅድም ያዘጋጀነውን ቺክን 65 እናደርጋለን። ከዛን አሁንም እንደምትመለከቱ የቀረውን ሩዝ ከላይ እናደርጋለን። ከዛን እዚህ ጋር ደግሞ የዛፈራን የምግብ ከለር ማለት ነው፣ እሱን ከላይ ቢጫውን እናደርጋለን። ከዛን በግዶንስ ወይም ፐርስሊ እሱም ደቆ የተከተፈ ከላይ እነሰንሳለን። ከዛን እዚህ ጋር እንግዲህ ቀይ ሽንኩርት ቅድም ጠብሰን ያዘጋጀነው የቀረዋለ እሱን ከላይ ካረግን በኋላ እዚህ ጋር ሰመን ወይም ደግሞ ቅድም የጨመርነው አይነት የተነጠረ የአረቦች ቅቤ ማለት ነው። እሱን ከላይ እንደዚህ የተወሰነ 1 ሾርባ ማንኪያ የሚሆን እንደዚህ እናደርጋለን ከላይ። ከዛን እሳታችንን በጣም እንቀንስና ለ20 ወይ ለ25 ደቂቃ እናቆያለን ማለት ነው። በጣም እሳታችሁን ቀንሱ እንዳያርባችሁ። እንግዲህ ከ25 ደቂቃ በኋላ እንደምታዩት ይህን ይመስላል። እንደዚህ ቆንጆ ሆኖ ወጥቶልናል። እንደገና ደግሞ ሩዙ ፍርፍር ያለ ቆንጆ ረዘም ያለ የሚያምር ሆኖልናል ማለት ነው። እስቲ ውስጡን ደግሞ እናየዋለን እና ለማዕድም ደግሞ አቅርቤ ያሳያችኋለሁ። ይኸው ፍርፍር ያለ ሩዝ ነው እንደምታዩት፣ ምንም ነገር ሳይቦካ እንደዚህ ቆንጆ ነው ፍርፍር ብሎ የወጣበት ምክንያት ሩዙ ቅድም ስንቀቅለው በጣም መብሰል የለበትም። ግማሽ % ነው ወይም 75% ነው ማለት ነው የምናበስለው። ለዛ ነው ሩዙ መጨረሻ ላይ እንደዚህ ቁመቱም እንደዚህ ረዘም ብሎ ፍርፍር ብሎ የሚወጣልን ማለት ነው። ይኸው ለማዕድ ስናቀርበው ደግሞ ይኸው አያምርም? ይህን ይመስላል። እንዴት በዚህ ሩዝ እንዴት እንደተመረኩኝ በጣም ብዙዎች በፍቅር የሚወዱት ሩዝ ነው። እናንተ ሞክሩት። ከለሩን እዩት። ያውን እኔ የሰራው ይመስላል ሬስቶራንት ላይ ያዘዝኩ ነው እንጂ የሚመስለው እና በስተ መጨረሻ እንግዲህ ሩዛችን ቺክን 65 ብሪያኒ ይሄን ይመስላል ማለት ነው። የዶሮ 65 ብሪያኒ ቆንጆ በጣም ተወዳጅ የሆነ በብዙዎች ዘንድ በፍቅር የሚወደድና ብዙዎች በፍቅር የሚያዙት የምግብ አይነት ነው። እናንተ ሞክሩት እላለሁ። በጣም ቀላልና አሰራሩ እንዳያችሁት እና ደግሞ ብዙ ጊዜ አይፈጅም። እናንተ ለነገ ምሳ የምትፈልጉ ከሆነ ከፈለጋችሁ ዛሬ ማታ ላይ ቀመማችሁ ዶሮውን ማሳደር ትችላላችሁ። በጣም ቅመሙ ጋር አንድ ላይ ሲቆይ የበለጠ ጣዕሙ ቴስቱ አሪፍ ስለሚሆንልን ማለት ነው። እና እናንተ ሞክሩት እላለሁ። በጣም ነው የሚጣፍጠው። ተወዳጁን የቺክን 65 ብሪያኒ ይህን ይመስላል። እርግጠኛ ነኝ እንደምትወዱት እና ደግሞ ከጎን ደግሞ ያው ሶሱን ቪዲዮ ቀርጬ ነበረ ጠፋብኝ ሳላቅ ይመስለኛል ደልቼዋለሁ። እና የብሪያኒ ሶስ በእርጎ የሚሰራ ነበረ። እሱን ላሳያችሁ ፈልጌ ነበር፣ ግን በሌላ ጊዜ ማሳያችሁ ይሆናል። ነገር ግን ሩዛችን እንደምትመለከቱት በዚህ መልኩ ቆንጆ ሆኖ ወጥቶልናል። እናንተም በቤታችሁ ሞክሩት እና ደግሞ ስፓይሲ የማትፈልጉ ወይም ደግሞ የሚያቃጥል ነገር መብላት የማይወድ ሰው ካለ የጨመርኩትን በርበሬ የካሽመሪውን ከፈለጋችሁ በፓፕሪካ መቀየር ትችላላችሁ ማለት ነው። እና እንደምትመለከቱት በዚህ መልኩ ለማዕድ ቀርቧል። በጣም ነው የሚጣፍጠው። ይኸውት ከለሩ አያስጎመጅም? እንዲህ ሲታይ ራሱ በጣም ነው የሚያስጎመጀው። ቪዲዮን ከወደዳችሁት ቻናሌ ላይ በጣም ብዙ ጠቃሚ የሆኑ ምግቦች እንዲሁም ደግሞ ለቆዳ ለጸጉር የሚሆኑ ጠቃሚ የሆኑ ቪዲዮዎችን ሩቲኖችን ሰርቻለሁ። ገብታችሁ ለማየት ሞክሩ። በዛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ በኮሜንት ሴክሽን ላይ ጻፉልኝና አሰራላችኋለሁ። እንግዲህ የዛሬው የቺክን 65 ብሪያኒ እናንተም በቤታችሁ ሰርታችሁ
ውጤቱን እንድትነግሩኝ በኮሜንት ሴክሽን ላይ ጠብቃለሁ። ምን ያህል እንደወደዳችሁት ወይም ደግሞ ከ10 ስንት እንደምትሰጡት በኮሜንት ላይ ጻፉልኝ። እውነቴን ነው የምላችሁ እኔ ጠግቤ ሁሉ መብላት ማቆም ያልቻልኩበት እንደውም ያስወፍረኛል ብዬ ፈርቼ መስራት እየፈራው ነው። ጋይስ ቅድም ሳልነግራችሁ የረሳሁት ነገር አለ። ቅድም የቺክን 65 ሶሱን ስናዘጋጅ የተጠበሰውን የዶሮውን ስጋ ከጨመርን በኋላ ሶሱ እንዳይደርቅብን ግማሽ ብርጭቆ የሩዝ ውሃ መጨመር አትርሱ። ሩዙ ከቀቀላችሁ በኋላ የሩዙን ውሃ ግማሽ ብርጭቆ መጨመር አትርሱ። ሶሪ ሳልነግራችሁ በጣም ይቅርታ፣ ፈጠን እያልኩኝ ረሳሁት ማለት ነው እሱ ጋር ሳልነግራችሁ። እና እንግዲህ በስተመጨረሻ ሩዛችን ይሄን ይመስላል ማለት ነው። እስከ መጨረሻ ስለተከታተላችሁ አመሰግናለሁ። በሌላ በቀጣይ ቪዲዮ እስክንገናኝ ባይ ባይ።